በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የታላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. ህይወት በብዙ አስገራሚና አስደማሚ ክስተቶች የተሞላች ናት። አንዳንዶቹ ሲያስቁ፣ ሌሎቹ ደግሞ ያሳዝናሉ። 4 ጊዜ በመብረቅ የተመታው እንግሊዛዊው ሜጀር ዋልተር ሰመርፎርድ ታሪክ ደግሞ ገርሞ ያስገርማል። ሜጀር ዋልተር ሰምፎርድ ይሰኛል። በብሪቲሽ ንጉሳዊ ማዕረግ ውስጥ መኮንን ብሎም ሜጀር ጀነራል ነው። 1918 ዓመት የአንደኛው የዓለም ጦርነት ወደ ፍጻሜው አፋፍ ላይ በተቃረበበት ጀነራሉ በፈረሱ ጀርባ ላይ ተፈናጦ የጦር ትዕዛዝን ለወታደሮቹ ይሰጥ ይዟል። ወታደሮች ኢላማቸውን ለመምታት በሚጠሩበት በዚህ ወቅት ዋልተር ሰመርፎርድ ከጥይት ያልተናነሰ ኢላማዊ አደገኛ አደጋ ደረሰበት። በመብረቅ ብልጭታ ተመቶ ከፈረሱ ላይ ወደቀ። ከወገብ በታች ያሉ የአካል ክፍሎቹን ማንቀሳቀስ ተስኖት የአልጋ ቁራኛ ለመሆን ተገደደ። ከደረሰበት የመብረቅ ምት ለማገገም ወደ ሀገረ ካናዳ ተጓዘ። ከእልህ አስጨራሽ የሕክምና ክትትል በኋላ ከሞት ተረፈ። በተአምራዊ ሁኔታ ከህመሙ አገገመ። በመብረቅ ብልጭታ የተጎዱት እግሮቹ ድነው ዳግም መራመድ ጀመረ። በ1924 ዓመት በግቢው መናፈሻ እየተዘዋወረ ሳለ በድንገት ሰማይ በጥቁር ደመና ተሸፈነ። የመብረቅ ብልጭታ እየተምዘገዘገ ከሰማይ ወደቀ። ወደሱ አቅጣጫ ተተኮሰ። አልተረፈም። ሰውነቱ ላይ አረፈ። የቀኝ አካሉ ሙሉ በሙሉ ፓራላይዝድ ሆነ። አሁንም ግን ዳግም ዳነ። በ1930 በባህር ዳርቻ ማስረጊያውን እየወረወረ በርከት ያሉ አሳዎችን ካጠመደ በኋላ አንዲትን ዛፍ ተደግፎ አረፈ። ድንገታዊ የሆነ የመብረቅ ብልጭታ ለሶስተኛ ጊዜ አገኘው። ዐጂብ! ሙሉ በሙሉ ሰውነቱን ሽባ አደረገው። በዚህ ጊዜ ግን አልተረፈም። ከሁለት ተከታታይ የስቃይ የህመምና የመከራ ጊዜያት በኋላ በ1932 ዓመት ይህንን ዓለም ተሰናበተ። በቫንኮቨር በሚገኘው ማውንቴን ቪው መቃብር ተቀበረ። ቤተሰቦቹና ጓደኞቹ በመቃብሩ ውስጥ በሰላም ይኖራል፣ ታሪኩም ወደ መቃብር ከወሰደው መብረቅ ጋር ያበቃል ብለው አስበው ነበር የአበባ ጉንጉኑን ቀብሩ ላይ ያስቀመጡት። ግና ከሞት ከ4 ተከታታይ ዓመታት በኋላ ሰመርፎርድ መቃብር ላይ መብረቅ ወድቆ ቀብሩን አወደመ። ምን ቢሰራ ይሆን? ሱብሃንአላህ። በአንድ ግለሰብ አካል ውስጥ የሚያርፈው የመብረቅ ብልጭታ 50,000 ዲግሪ ፋራናይት ሊደርሱ ይችላሉ ተብሎ ይገመታል። ይህም ከፀሐይ ወለል በ5 እጥፍ የሙቀት ኃይሉ ከፍተኛ ነው። ጥናቶች እንደሚያሳዩት የሰው ልጅ ለመብረቅ አደጋ የመጋለጥ እድሉ ከ13,000 ውስጥ አንድ ነው ተብሎ የሚገመት ቢሆንም ሜጀር ዋልተር ሰመርፎርድ ላይ ግን የተለየ ነበር። ዐጂብ! ምን ቢሰራ ይሆን? ኃጢአት ምን እንደሚያደርግህ ታውቃለህ? ኑርህን ይገፋል፣ ቆዳህን ያጠቁራል፣ ዝናህን ያከስማል። ኃጢአተኛ ስትሆን ለሰው ውስጡን የሚነግረው ሪፖርት አለ መሰለኝ። ኃጢአት በሰዎች ስሜትና አመለካከት ላይ የራሱ የሆነ ተጽዕኖ አለው። ኃጢአት ስታበዛ ያከብርህ የነበረ ይንቅሃል፣ ይፈራህ የነበረ ይደፍርሃል፣ ያወድስህ የነበረ ይሳደብሃል፣ ከፍ ያደርግህ የነበረ ያዋርድሃል፣ ይከተልህ የነበረ
ይሸሻል። እናም ድንገት የአንድ ሰው ሞገስ ሲገሸለጥ፣ ዝናው ሲገፈፍ፣ ከበሬታው ሲወርድ፣ ውዴታው ሲተን፣ ተሰሚነቱ ሲጠፋ፣ ተወዳጅነቱ ሲከስም ካየህ ኃጢአት ገብቶት ወረራ ፈጽሞበት ስለመሆኑ ጠርጥር። ኃጢአተኛ ሰው በሰው ዓይን ገለባ ነው። ቢናገር አይደመጥም፣ ቢመክር የሚሰማው የለም። ስብከቱ ከሰው ልብ አይገባም፣ ጥረቱ ፍሬ አያፈራም። አንዳንድ ጊዜ ሰው ሲጠላህ፣ ሲሰድብህ፣ ሲንቅህ ሰው ምን አድርጌ ነው የተቀየረብኝ በልና ራስህን ገምገም። ከላይ የተጠቀሱትንና መሰል ምልክቶችን በራስህ ላይ ካየህ በራስህና በኃጢአት መካከል ያለውን ግንኙነት መርምር። ከኃጢአት ምልክቶች ብዙ ናቸውና ምልክቶቹን ካየህ ቶሎ እርምጃ ውሰድ። ወንጀል መስራት ብዙ ውጤት ያስከትላል። ከዚያም ውስጥ የተወሰኑትን እንስማ። ዕውቀት ይከለክላል። ከአላህ ውዴታ እያራቀ ይሄዳል። ከወንጀል ውጤቶች መልካም ሥራ ከሚሰሩ ሰዎች ጋር አያግባባም። ማንኛውም ጉዳይ ለእርሱ የተጣበበና በችግር የተባባሰ ይሆንበታል። ከወንጀል ውጤቶች ቀልቡ በጨለማ የተሞላች ትሆናለች። ተስፋ መቁረጥና ድክመት ይንጸባረቅበታል። ከወንጀል ውጤቶች አላህን ከመታዘዝ የተከለከለ ይሆናል። ዕድሜን ያሳጥራል፣ በረካንም ያነሳል። ከወንጀል ውጤቶች መጥፎ ተግባራትን በግልጽ መስራት ይጀምራል። ለሰው ልጅ መዋረድን ያስከትላል። ከወንጀል ውጤቶች ከነ ሃማን ከነ ቃሩንና ከነ ፊርዓውን ጎን ያሰልፋል። ከወንጀል ውጤቶች መጨረሻው ዘላለማዊ ቅጣት ወደ ሆነው ጀሃነም ያመራል። ውርደት ያከናንባል። በወንጀለኛ ሰበብ የአላህ ቁጣ ወደ እንስሳት እንኳን ሳይቀር ይተላለፋል። ከወንጀል ውጤቶች አእምሮን ይበክላል፣ ያበላሻል። ከልብ ላይ በጎ ቅናትን ወይም ጊራ ያጠፋል። ከወንጀል ውጤቶች የመልካም አስተያየት መበከል፣ ሐቅን መደበቅ፣ የህሊና መሸፈን ወይም ጥሩና ክፉን አለመለየት። ከወንጀል ውጤቶች ጊዜን በከንቱ ማባከን፣ የጸባይ መበላሸት፣ ከጌታ ጋር መደፋፈር፣ የጸሎት ተቀባይነት ማጣት። ከወንጀል ውጤቶች የልብ ዒባዳን አለመውደድና አለመነሳሳት፣ በሲሳይና በዕድሜ ውስጥ በረካን ማጣት፣ መዋረድ፣ የልብ መጥበብ ይገኙበታል። ራቢዓቱል ዓደውያ አላህ መልካም ሥራዋን ይውደድላትና ምን አለች? የእስትግፋራችን ጥራት ማነስ በራሱ እንደ ወንጀል ተቆጥሮ ሌላ እስትግፋር ያስፈልገዋል። ዓጂብ። ኢብን አልጀውዚ አላህ ይዘንላቸውና እንዲህ ይላሉ፣ አላህን በማመጥ ላይ ከሚመጣው ቅጣት መካከል ብርቱ የሆኑት የሚከተሉት ናቸው። የኢማን መሰለብ፣ ከእርሱ ጋር ሙናጃት ወይም ጸሎት ላይ ጥፍጥና ማጣት፣ ቁርአንን መርሳት፣ ምህረት ከመለመን መዘናጋት ናቸው። ቀላሉ ቅጣት የሚባለው ደግሞ በተጨባጭ አሁናዊ ያለንበት እውነቱ ነው። አላህ እኔ ጌታህ ነኝ ይለናል። ገንዘቡ፣ ዱንያው፣ ነፍስያ፣ ዝንባሌ በሰይጣን በሚገባ ይዋቡና የአላህን ጌትነት ነፍስ እንድታስተባብል ይሰብካሉ። ይህን የምንፋለምበት ለችግሮች ስክነት የምናገኝበት አላህ ኢማን ከረዘቀን ወይም ከለገሰን ብቻ ነው። ኢማን የደረጀ ጊዜ ትልቁ ስጦታ ከእርሱ ጋር ያለን አብሮነት ነው። እርሱን በመለመንና መጽሐፉን ወይም ቁርአንን እንድንጠቀምበትም እገዛ እናገኛለን። በዚህ ከባቢ ውስጥ መኖር ሲከብደን ወደ ነፍሳችን እንጣላለን። ሁሉንም ነገር በኃይላችንና በስልጣናችን የምናደርገው ይመስል ጥበትና ጭንቀት ውስጥ እንጣዳለን። ብዙ ሀብት ውስጥ ድህነት፣ ብዙ ትርፍ ውስጥ ኪሳራ እንድንመለከት አይናችን ላይ ይተከልብናል። ጌታዬ ሆይ ለነፍሳችን አትተወን፣ አቅመ ቢስና ደካማዎች ነን።
ምድር ላይ ኖረህ በመጨረሻም ትሞታለህ። በኖርክበት ነገር ላይ ትሞታለህ፣ በሞትክበት ነገር ላይም ትቀሰቀሳለህ። ያለ ልፋትና ውጣ ውረድ ቀጥ ባለ መስመር ተጉዞ ምኞቱን ያሳካ ማንም የለም። ልፋትና መውደቅ መነሳት በሌለው ጎዳና ላይ ተጉዞ ጀነት የገባ አንድም ሰው የለም። በዱንያና አኺራ መሃል የተዘረጋው መስመር መሰናከሉ ብዙ ነው። መሞትህ ካልቀረ ታግለህ ሞት። በሕይወት እስካለህ ድረስ ተስፋ አትቁረጥ፣ ታገል። ተሸንፌያለሁ በቃ አልችልም አትበል። እስልምና ሰራተኞችንና ታጋዮችን ይወዳል። ለሰነፍ ሰውም ሆነ ለስንፍናም ቦታ የለውም። ሁለቱም መልካም ቢሆኑ ጠንካራው አማኝ ከደካማው እንደሚበልጥ ያስተምራል። ሰጭ እጅ ከተቀባዩ እንደሚሻልም ይናገራል። እስልምና በርትተውና ተግተው የሚሰሩ አማኞችን ያበረታል። የአጓጉል ምኞት ተከታዮችን ያወግዛል። ብልህ ማለት ነፍሱን የመረመረና ከሞት በኋላ ላለው ሕይወት የሰራ ነው። ደካማ ሰው ደመነፍሱን የተከተለና በአላህ ላይ አጓጉል ምኞት የተመኘ ነው ብለዋል ነቢያችን አለይሂ ሰላቱ ወሰላም። ስንፍናና ድክመት የእውነተኞቹ ሙስሊሞች ባህሪ አይደለም። ነቢያችን አለይሂ ሰላቱ ወሰላም አላህ ሆይ ከድክመትና ከስንፍና ባንተ እጠበቃለሁ ብለዋል። አብዱላህ ኢብኑ ዓባስ ረዲየላሁ ዐንሁ ደከመኝ ማለት ይጠሉ ነበር። ታላቁ ኸሊፋ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ በረመዳን ጾም የተነሳ ኮሳሳና ልፍስፍስ መስለው የሚታዩ ሰዎችን አይወዱም ነበር። ስራ ትተው መስጊድ ውስጥ የሚውሉትንም ይቆጡ ነበር። ጥሩ ነው የሚባለው ሙስሊም ጥሩና ጠንካራ የተባሉ ባህሪዎች ሁሉ የእርሱ ናቸው። ኢስላም አባላቶቹ ዓላማ ያላቸው ብቁና ንቁ እንዲሆኑ ይፈልጋል። በሁሉም ዘርፍ በላጭ የሆኑትን ያበረታታል። ታላቁ ነቢይ አለይሂ ሰላቱ ወሰላም ሙስሊሙ አማኝ ምርጥ የተባሉ ስነ ምግባራት ሁሉ ባለቤት እንዲሆን ያበረታቱ ነበር። በትምህርቶቻቸው እንዲህ ይላሉ፣ ምርጣችሁ ለቤተሰቡ ምርጥ የሆነው ነው። በላጫችሁ ቁርአንን የተማረና ያስተማረ ነው። ከሰዎች መካከል በላጩ ለሰዎች ጠቃሚ የሆነው ነው። ነገም ሆነ ዛሬ ሁሉም የሰው ልጅ የሥራ ውጤቱን ነው የሚያገኘው። ሐምዛ ረዲየላሁ ዐንሁ አሰዱላህ ወይም የአላህ አንበሳ የተባለው ያለ ውለው አይደለም። አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ ሀብታም የሆነው ሰርቶና ነግዶ ነው። ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ የሐላልና ሐራም ኤክስፐርት ለመሆን የበቃው ተምሮ ነው። ኻሊድ ኢብኑል ወሊድ ረዲየላሁ ዐንሁ ሰይፉላህ አልመስሉል ከአፎቱ የተመዘዘ የአላህ ሰይፍ የሚል ስያሜ የተሰጠው ጀግኖ ነው። አቡበክር ረዲየላሁ ዐንሁ በስምንቱ የጀነት በሮች ሊጠራ የቻለው ንብረቱንና ሕይወቱን በሙሉ በአላህ ስብሓንሁ ወተዓላ መንገድ ሰጥተው ነው። በምድር ላይ በሕይወት እያሉ በጀነት የተበሰሩት 10 ሱሐቦች ደክመው ለፍተው ነው። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።